ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍ የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ያየሰው ሽመልስ የሴራ እርካብ የደም መንበር ከተሰኘው መጽሐፍ ውስጥ ያገኘነውን ዶክትሬት በጉልበት የተሰኘውን ጽሑፍ ወደ እናንተ እናደርሳለን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ቪዲዮውን መመልከት ሲጀምሩ ላይክ በማድረግ ድጋፎትን ያሳዩን። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ዶክትሬት በጉልበት ጸሐፊ ያየሰው ሽመልስ የሴራ እርካብ የደም መንበር ከተሰኘው መጽሐፍ ውስጥ የተገኘ ተራኪ የአማርኛ መጽሐፍ የዩቲዩብ ቻናል። አብይ ስለራሱ ብዙ ነገር አውርቷል። ስለ ልጅነትም፣ ስለ ልጆቹም፣ ስለ ውሽማው ብቻም። በእርግጥ ስለ አንዲት ውሽማው ብቻ ነው ያወራው። በሩዋንዳ የሰላም ማስከበር ዘመቻ ላይ በነበረበት ወቅት አንዲት ፈረንሳዊት ወዳኝ ይዛኝ ልትሄድ ስትል ንጉስ የምሆነውን ሰው እንዴት ልትወስጅኝ ያሰብሽ ብዬ አለቀስኩ ማለቱን ያስታውሳል። ስለ አስተዳደጉ፣ ስላደገበት አካባቢም የድሃ ልጅ ስለመሆኑ፣ እናቱን በጣም እንደሚወድ፣ አባቱ በጣም ብዙ ሴት ያገቡና ብዙ ልጆች የወለዱ ስለመሆናቸው፣ ስለ ፒኤችዲ ትምህርቱ፣ መከላከያ ውስጥ ስለሰራው ገድል፣ ኢንሳ ውስጥ ስለሰራው ተአምር ብዙ ነገር ተርኳል፣ አስተርኳል። ስለ እርሱ እንዲያወሩ በየሚዲያው የቀረቡ ሰዎችም በመከላከያና በሌሎች መንግስታዊ ተቋማት ውስጥ አብረው ሲሰሩ እንዴት ያለ ታታሪ ፍጡር እንደሆነ አውርተውለታል። በበሻሻ የሚኖሩ የልጅነት ጓደኞቹም በልጅነቱ ጥሩ ጥጃ ጠባቂና ቁርአን ቀሪ እንደነበር ሲመሰክሩ ተደምጠዋል። እርሱም ሆነ ስለ እርሱ ያወሩ ሁሉ ግን አንድም ጊዜ አንስተውት የማያውቁት ጉዳይ ስለ ትምህርት ቤት ቆይታው ነው። ከአብይ ጋር ትምህርት ተማርኩ የሚል የትምህርት ቤት አጋር፣ እርሱን አስተማርሁ የሚል መምህር አሊያም እንዲህ ያለ ጎበዝ ወይም ሰነፍ ተማሪ አስተምሬያለሁ የሚል ሰው ተሰምቶ አይታወቅም። የሰፈር ጓደኞቹ ናቸው የተባሉ ሰዎችም ሰውየው የሚል ዶክመንተሪ ለሰሩለትና መጽሐፍ ለጻፈለት መዋዕለ ዜና ዘጋቢዎቹ የተናገሩት ከአብይ ጋር አብረው ትምህርት ቤት መሄድ መምጣታቸውን ሳይሆን ጥሩ የቁርአን ተማሪ እንደነበረ ነው። አባቱም ልጅ እያለ ቁርአን ሲቀራ እጅግ ጎበዝ ነበር ከማለት በላይ ስለ አስኳላ ሕይወቱ አፍም አላመለጣቸው። ታላቅ እህቱ ጥሩዬ አህመድም ወጣት እያለ ለጓደኞቹ ምሳሌ መሆን የሚወድ ነበር። እንዲያጠኑና እንዲማሩ ይገፋፋቸው ነበር ብትልም እርሱ የሚያጠናና በትምህርቱ የገፋ ተማሪ እንደነበረ አልተናገረችም። አብይ የአንደኛና ሁለተኛ ደረጃ ትምህርቱን መቼና የት ተማረ የሚለውን ጥያቄ ማንሳት ልክ የሚሆነውም በዚህ ምክንያት ነው። እርሱ ስለ ትምህርት ሕይወቱ ሲናገር ባይሰማም አንደኛውን መጽሐፉን ሲያስመርቅ በጠራው ድግስ የሶስተኛ ክፍል ተማሪ እያለሁ የአራተኛ ክፍል ተማሪዎችን ፈተና አርም ነበር፣ አስተማሪዎቼም በጣም ስለሚወዱኝ ጓደኞቼ ነበሩ ብሏል። የካቲት 28 2013 ጠቅላይ ሚኒስትሩ በቤተ መንግስት ያደረገው ንግግር። ከዚህ አስቀድሞም ኤሌመንተሪ አብረውኝ የተማሩት ሄዳችሁ ብትጠይቁ ንጉስ እንደምሆን የነገርኳቸውን ይነግሯቸዋል በማለት እናቱ 7ኛ ንጉስ ትሆናለህ ብላ ተንበያልኛለች የሚለውን ቃል ያብራራለት ተናግሯል። ይህንን ይዘን አብይ ከ3ኛ ክፍል በላይ አልተማረም የሚል ድምዳሜ እንዳንይዝ ደግሞ ሪፖርተር ጋዜጣ መጋቢት 23 2010 ዓ.ም በወጣው እትሙ አብይ እስከ 7ኛ ክፍል መማሩን ማረጋገጡን ቀደም ሲል ገልጫለሁ። ጋዜጣው ከመንፈሳዊ ትምህርቱ ጎን ለጎን አብይ ትምህርታቸውን በበሻሻ የመጀመሪያ ደረጃ ትምህርት ቤት ይከታተሉ ነበር። በበሻሻ እስከ 6ኛ ክፍል ከተማሩ በኋላ 17 ኪሎ ሜትር ወደምትርቀው አጋሮ ከተማ ሄደው ትምህርታቸውን ቀጠሉ ሲል ነው የጻፈው። ከዚያ በኋላ ያለውን የህይወቱን ጉዞ ወደ ትጥቅ ትግል ይወስደውና የትምህርቱን ነገር መተረክ ያቆማል። ይህንን ሪፖርት ከጻፉት ጋዜጠኞች አንዱ የነበረው ዳዊት እንደሻው ከዚያ በኋላ የት እንደተማረ መረጃ እንዳላገኙ እንደገለጸልኝ ልብ ይሏል። አብይ ደጋግሞ እንደተናገረው በ14 ዓመቱ በ1982 ዓ.ም ኦህዴድን ተቀላቅሎ ወደ ትጥቅ ትግል ገብቷል። ከዚያ በኋላም የትምህርቷ ነገር ተወርታ አታውቅም። አብይም አንስቷት አያውቅም። በ1982 ያቋረጠውን የ7ኛ ክፍል ትምህርት እንደገና ጀምሮ እስከ 12ኛ ክፍል ለመጨረስ 6 ዓመታት ይጠይቃል። በ1983 ዓ.ም አልተማረም። በ1984ም ታጋዮች በሰላምና ማረጋጋት ላይ እንዲያተኩሩ ስለተደረገ መማር ተከልክሎ ነበር። በ1985 ዓ.ም ደግሞ ወደ ሩዋንዳ ለሰላም ማስከበር ዘመቻ ስለሄደ ወደ ትምህርት ገበታው አልተመለሰም። ከዘመቻው በ1986 ከተመለሰ በኋላ ትምህርት ለመቀጠል በሚያስችል የጊዜ ሁኔታ ውስጥ አልመጣም። ምዝገባና የትምህርት መጀመሪያ
የመጀመሪያ ዓመት ካበቃ በኋላ ነው የመጣው። ትንሽ ቆይቶ ደግሞ የባድመ ጦርነት መጣና ወደዚያው ዘመተ። ታዲያ አብይ የትና መቼ ተማረ? አብይ ከማይክሮሊንክ ኮሌጅ የመጀመሪያ ዲግሪውን በ1994 ዓ.ም እንደተቀበለ በበዓለ ሲመቱ ዕለት ሽፈራው ሽጉጤ ተናግሯል። በዚያን ዕለት ማታ በኢቲቪ በተላለፈ ዝግጅት ደግሞ አብይ ከማይክሮሊንክ የተመረቀው በ1993 ዓ.ም እንደሆነ ተዘግቧል። በኦቢኤን ቴሌቪዥን አብይ ትምህርት የግለሰብን ሕይወትም ሆነ ሀገርን ይቀይራል ብሎ የሚያምን ለትምህርት ልዩ ትኩረት በመስጠት በምሳሌነት ይነሳል በሚል ግለሰባዊ ስብዕናውን የሚያጎላ ዶኩመንተሪ ሲሰራም በ1993 ከማይክሮሊንክ ዲግሪ እንደወሰደ ነው ያስነገረው። በሁሉም ላይ ግን የአንደኛና ሁለተኛ ደረጃ ትምህርቱን የት እንደተማረ አልተገለጸም። ሽፈራው ሽጉጤም የአብይን የህይወት ታሪክ ባቀረበበት በዚያ ሪፖርቱ ላይ የሰውየውን ብሔርና ዲግሪዎች ከዘረዘረ በኋላ የተወለደበትን ቦታና ዘመን ከተናገረም በኋላ የተማረባቸውን ትምህርት ቤቶች አልጠቀሰም። ይህ ሳይበቃው በ1994 ዓ.ም ከማይክሮሊንክ ዲግሪ እንዳገኘ በቀጥታ ስርጭት በሚተላለፍ መሰናዶ ተናገረ። ይሁንና ዲግሪ ለማግኘት የሁለተኛ ደረጃ ትምህርትን አልፎ ወደ ኮሌጅ ወይም ዩኒቨርሲቲ መግባት በሀገሪቱ የትምህርት ስርዓት አስገዳጅ ነው። በመሆኑም ወፈር ያለ ጥያቄ ይነሳል። ከ1982 ዓ.ም ጀምሮ ለ6 ዓመታት የተቋረጠ ትምህርት መቼ ተጠናቆ ነው ኮሌጅ የተበጠሰው? ከዚያ በኋላም ከ1991 እስከ 1993 ዓ.ም በባድመ ጦርነት ምክንያት ትግራይ ውስጥ እንደቆየ ራሱ አብይ ተናግሯል። ታዲያ ማይክሮሊንክ በርቀት የኢንፎርሜሽን ቴክኖሎጂ ትምህርት ይሰጥ ነበር እንዴ? በእርግጥ ማይክሮሊንክ በወቅቱ በርቀትም ሆነ በዲግሪ መርሃ ግብር የሚያስመርቅ ተቋም ሆኖ አልተመሰረተም። በዚህ ኮሌጅ ውስጥ ባደረግኩት ማጣራት በ1991 ዓ.ም ሲሆን በወቅቱ ይሰጥ የነበረውን ትምህርትም በዲፕሎማና ሰርተፍኬት ብቻ ነበር። እንዲህ ያሉ ትምህርቶች በርቀት እንዲሰጡ የወቅቱ የትምህርት ስርዓት የማይፈቅድ በመሆኑ አብይም ከባድመ አዲስ አበባ ተመላልሶ እንዲማር ተደርጓል ቢባል እንኳን በመጀመሪያ ዲግሪ ሊመረቅ አይችልም። ደግሞስ ገና መቼ የመለስተኛና የሁለተኛ ደረጃ ትምህርቱን አጠናቀቀና? ያኔ የኢትዮጵያ ሰማይና መሬት አብይን በሚያሞግስበት ወቅት ኢቢኤስ ቴሌቪዥን ጠቅላይ ሚኒስትሩ 12ኛ ክፍል ትምህርታቸውን ተከታተሉበት ባለው ትምህርት ቤት ውስጥ ተገኝቶ ፕሮግራም ሰርቶ ነበር። በዚያ ዝግጅት ላይ አብይ በ1996 ዓ.ም የከፍተኛ 23 መሰናዶ ትምህርት ቤት ተማሪ እንደነበር ተገልጿል። እንግዲህ አብይ በፓርላማ ያስነገረው በ1994 ዓ.ም በማይክሮሊንክ የመጀመሪያ ዲግሪውን እንደያዘ አድርጎ ነው። ቢያንስ በሚዲያዎቹ የተላለፈውንና በ1993 የሚለውን እንተወውና በኢቢኤስ ቴሌቪዥን የቀረበውና በትምህርት ቤቱ ውስጥ የተማሪዎቹን ሮስተር እየታየ የተላለፈው ዝግጅት አብይ አህመድ አሊ የ12ኛ ቢ ክፍል ተማሪ እንደነበር የሚያስረዳ ነው። ታዲያ በ1993 ዓ.ም የመጀመሪያ ዲግሪውን ከተቀበለ በኋላ ነው እንደገና በ1996 ዓ.ም 12ኛ ክፍልን የጨረሰው ማለት ነው። እንዲህ ያለው ነገር ቢነሳ የጊዜ ቀደም ተከተል አይፈቅድም። ከፈረሱ ጋሪው ቀድሞ የሚሄድበት ተፈጥሯዊ ዑደት የለም። አብይ በዚህ መልኩ ከ7ኛ ክፍል ወደ ኮሌጅ እንዲገባ የሆነው እንዴት ባለ ሁኔታ ነው? ሐሰተኛ የትምህርት ማስረጃ አምጥቶ በባለስልጣናት ወይም በኮሌጆች ትብብር ወይስ በሌላ መንገድ የሚለው ተገልጾ አያውቅም። የማይክሮሊንክ የትምህርት ህይወቱን በተመለከተ ባደረኩት ማጣራት ተመዝግቦ ይማር እንደነበርና ወደ ደቡብ አፍሪካ ለመንግስታዊ ስልጠና ሲላክ እንደተቋረጠ ጊዜውም በ1997 ዓ.ም እንደነበር አረጋግጫለሁ። በ2009 ዓ.ም ከአዲስ አበባ ዩኒቨርሲቲ የወሰደው የፒኤችዲ ዲግሪም ችግር አላጣውም። ስለርሱ ብዙ በማውራት የሚታወቀው አብይ ከ7ኛ ክፍል ወዲህ እስከ ዩኒቨርሲቲ ድረስ አንድም መደበኛ ትምህርት ስለመማሩ ተንፍሶ አያውቅም። በምሳሌነት እንኳን ሲያስታውስ የጠቀሰው የ3ኛና 4ኛ ክፍል ተማሪነት ዘመኑን ነው። ዩኒቨርሲቲ ከገባ በኋላም አንድም ጊዜ ለመደበኛ ትምህርት ተቀምጦ እንደማያውቅ የትምህርት ክፍሉ ተጋባዥ ፕሮፌሰር የነበረው አሌክስ ዳዋል ጽፎታል። አብይ አህመድ ፒኤችዲ በሚል ርዕስ ባስነበበው መጣጥፍ ጉዳዩን እንዲህ አስፍሮታል። የአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ኢንስቲትዩት የ3ኛ ዲግሪ ፕሮግራም ሲከፈት ተገኝቼ ሴሚናር ሰጥቻለሁ። እንዲያም ሆኖ አብይን አግኝቼው አላውቅም። የዶክተሬት ተማሪዎችንም ለማስተማር ተጋባዥ ፕሮፌሰር ሆኜ ተሳትፌ ነበር። በእነዚህ ጊዜያቶች ሲማር አላገኘሁትም። በእርግጥ አብይ በትምህርቱ ላይ ለመሳተፍ ክፍል የገባባቸው ጊዜያት ትንሽ ናቸው። እንደውም አብይ በዚያ ኢንስቲትዩት የፒኤችዲ ተማሪ እንደነበር ያወቅኩት የመጀመሪያ የመመረቂያ ጽሑፉን ያቀርባል ተብሎ በግንቦት 2008 ዓ.ም በይፋ ሲነገር ነው። የእርሱ አማካሪ ደግሞ ግብፃዊው ፕሮፌሰር አሚር አብደላ መሆኑን ስለማወቅ የሚያቀርበውን ጥናት በጉጉት እንድጠብቀው አድርጎኝ ነበር። አሌክስ ዳዋል ወርልድ ፒስ ፋውንዴሽን ሜይ 4 2022 ክፍል ውስጥ አንድም ቀን ሲማር ያልተገኘን ሰው እስከ 12ኛ ክፍል የት እንደተማረ የማይታወቅን ግለሰብ ታዲያ እንዴት አንጋፋው የአዲስ አበባ ዩኒቨርሲቲ ሊቀበለው ቻለ የሚለው ጥያቄ ተገቢ ይሆናል። በእርግጥ 3ኛ ዲግሪ ለመማር የ12ኛ ክፍል ውጤት አያስፈልግም። የማስተርስ ትምህርት ውጤት ነው መመዘኛው። እርሱ ደግሞ ፓስተሩ ዶክተር ገመቺስ የራሱ ኮሌጅ ከሆነው
ክሊድ ስታር ሰጥቶታል። ወደ አዲስ አበባ ዩኒቨርሲቲ ሰላምና ደህንነት ኢንስቲትዩት በብዛት ገብተው የሚማሩ የጸጥታ መስሪያ ቤቶቹ ደህንነት፣ መከላከያ፣ ፖሊስ ባልደረቦች የሆኑ ሰዎችና ባለስልጣናት ናቸው። አብይ ወደ ኢንስቲትዩቱ የገባው የትምህርት ወጪውን ፓርላማው ሸፍኖለት እርሱ ደግሞ የሳይንስና ቴክኖሎጂ ሚኒስተር እያለ ነው። ዩኒቨርሲቲው በዚህ መልኩ የፓርላማም የካቢኔም አባል የሆነን ሰው አልቀበልም የሚልበት ወኔ ሊኖረው እንደማይችል አስቀድሞ ይታወቃል። የመመረቂያ ጽሑፉ ሶሻል ካፒታል ኤንድ ኢትስ ሮል ኢን ትራዲሽን ኮንፍሊክት ሪዞሉሽን ኢን ኢትዮጵያ ዘ ኬዝ ኦፍ ጅማ ዞን የሚል ርዕስ ያለው ነው። ይህንን ያነበበ ማንኛውም ሰው ይህ ጽሑፍ ከመጀመሪያ ዲግሪ በላይ ሊያስመርቅ የማይችል መሆኑን ይገነዘባል። ፕሮፌሰር አሌክስ አብይ ለሶስተኛ ዲግሪ ማሟያ ጽሑፉ በቂ ጊዜ እንዳልሰጠ፣ ብዙ እንዳላነበበ፣ ጉዳዩንም በቅጡ እንዳልተገነዘበው ተረድቻለሁ ብሏል። የፒኤችዲው ጣጣ በዚህ አያበቃም። ይህንን የተመረቀበትን ጽሑፍ ሲሰራ ከተለያዩ ቦታዎች የራሱ አስመስሎ የቀዳቸው ፕላጃራይዝ ቀጥተኛ ገለጻዎችና ሐሳቦች መኖራቸው በሂደት ተጋልጧል። ይኸውም ሶርስ ኦን አፓረንት ፕላጃሪዝም ኢን ፒኤችዲ ቴሲስ በሚል ርዕስ በተሰራ መጠነኛ ጥናት አብይ የተመረቀበትን ጽሑፍ ትሪስታን ክላሪጅ የተባለ የኩዊንስላንድ ዩኒቨርሲቲ ፕሮፌሰር Is social capital, real capital, social capital, and natural resource management an important role of social capital በሚል ርዕስ ካስነበበው ጥናት ቀጥታ የተገለበጠ Understanding and Measuring Social Capital, a synthesis of finding and recommendation from the Social Capital Initiative በሚል ሶስት አጥኚዎች ከደረሱት ምንባብ የተቀዳ መሆኑን ደርሶበታል። ከዚህ በተጨማሪም በመመረቂያ ጽሑፉ ምዕራፍ 2 ላይ ካለው ክፍል ብቻ ከ62% በላይ የተቀዳ መሆኑን በ2015 ዓ.ም በተደረገ ምርመራ ተረጋግጧል። ፕላጃሪዝም ኢን አብይ አህመድ ፒኤችዲ ቴሲስ How will አዲስ አበባ ዩኒቨርሲቲ handle this በሚል ርዕስ በአራት ባለሙያዎች የተደረገው ጥናት እንደሚያመለክተው ከ41 ገጾች በላይ ከሌሎች ምንጮች የተዘረፈው የራሱን አስመስሎ በመመረቂያው ላይ አካቷል። ቀጥሎ የሚነሳው ጥያቄ ታዲያ አብይ አህመድ እንዲህ ያለ ደካማና በአካዳሚያዊ ወንጀል ፕላጃሪዝም የተሞላ ማሟያ ጽሑፍ አምጥቶ እንዴት ሊመረቅ ቻለ የሚለው ነው። መልሱ አጭር ነው። አብይ የመመረቂያ ጽሑፉን በሚያቀርብበት ዕለት የኦህዴድና የደህንነት ባለስልጣናትን ይዞ በመቅረቡ ምክንያት ፈታኞቹ እርሱን መጣል አልቻሉም። አንድ የዩኒቨርሲቲው ባልደረባና በአብይ የመመረቂያ ጽሑፍ ማቅረቢያ ዕለት የነበረ መምህር አንተም የኛ ልጅ ነው ብለህ ነው መምህሩ ኦሮሞ ነው ፒኤችዲውን እንዲወስድ የፈቀድክለት ስል በቀልድ መልክ ጠይቄው ነበር። ይዟቸው የመጣቸውን ባለስልጣናት እኮ እንኳን ዲግሪ ነፍስህን የሚነጥቁ ናቸው። እርሱን እንዳያልፍ ብናደርገው ኖሮ በዚያኑ ዕለት ያጠፉን ነበር ብሎኛል። ይህንን ጉዳይ ፕሮፌሰር አሌክስ ቀደም ሲል በተጠቀሰው ጽሑፉ ላይ በሚገባ አካቶታል። እንዲህ ብሎ አብይ የፒኤችዲ መመረቂያ ጽሑፉን ሲያቀርብ በኢንስቲትዩት አካባቢ የነበረው ግርግር ግሩም ነበር። የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ ከፍተኛ አመራር አባል የሆነው አንድ ሰው የዶክተሬት ዲግሪውን እያገኘ ነው ተብሎ ኦሮሞ ባለስልጣናትና የደህንነት ሰዎች መጡ። አባዱላ ገመዳ፣ ወርቅነህ ገበየሁ፣ ሽመልስ አብዲሳ ዋና ዋናዎቹ ነበሩ። በኋላ እንደተረዳሁት ደግሞ ከደህንነት መስሪያ ቤቱ የመጡ ጓደኞቹ በዚህ ክፍል ውስጥ ነበሩ። በዚህ መልኩ በባለስልጣናት እጀባ በፈታኞቹ ላይ በፈጠረው ጫና አማካኝነት የፒኤችዲ መመረቂያውን አቅርቦ ዲግሪውን ተቀበለ። እዚህ ጋር አማካሪዎቹንና ፈታኞቹን እንድንረዳቸው የሚያደርግ አንድ ነገር አለ። እርሱ የመመረቂያ ጽሑፉን እያቀረበ በነበረበት ዕለት ከኋላው የነበሩ ከፍተኛ የኦህዴድ ባለስልጣናትና የደህንነት ሰዎች ናቸው። እነዚህ ሰዎች ባሉበት መድረክ ላይ የአብይ ፈታኞችና አማካሪዎች በተለመደው ምሁራዊ መንገድ ጉዳዩን መዳኘት አይችሉም። የባለስልጣናቶቹ በዚያ የመገኘት ዓላማ ጫና ለመፍጠርና ለማስፈራራት ነበር። የሆነውም እንደዚያ ነው። በዚያ ላይ እርሱ ይህንን እድል ያገኘው ለመንግስት ባለስልጣናት ከሚሰጠው ነፃ የትምህርት እድል ላይ ነው። የአብይ ህይወት እንዲህ ባሉ ማጭበርበሮች የታጀለ፣ በበርካታ ማታለያዎች የታጀበ፣ በብዙ ሽወዳዎች የተሞላ ነው። ይህንን የሚያውቁና የሚያወሩትን ደግሞ አሳዶ ያስራል፣ ይገድላል፣ አልያም ዝም ያስበላል።